ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ አርብ የጠዋት ስፖርታዊ መረጃዎችን ከእናንተው ከሆነው ከአሁን ስፖርት ይዘን መጥተናል። በርካታ ስፖርታዊ መረጃዎችን ይዘን የቀረብን ሲሆን ከነዚህ መካከል የዓለም ዋንጫ የሩብ ፍጻሜ ጨዋታዎች ትላንትናም ተጀምረዋል። ፈረንሳይ ሞሮኮን አፍሪካዊቷ ሀገራትን በማሸነፍ እንግዲህ ወደ ቀጣዩ ዙር ማለፏን ያረጋገጠ ሲሆን ኪሊያን ምባፔ እንዲሁም ደግሞ ኦስማን ዴምቤሌ ጎሎችን ማስቆጠርም ችለዋል። ዛሬም የሚደረጉ ጨዋታዎች አሉ። የጨዋታ ጥቆማዎቻችሁን እንዲሁ የምንነግራችሁም ነው የሚሆነው። የክለብ የዝውውር መረጃዎችን ስንመለከት ማንቸስተር ዩናይትድ አዲስ ግብ ጠባቂ ማስፈረሙ ይፋም ተደርጓል። እንዲሁም ደግሞ አርሰናል ከብሩኖ ጉማሬስ ጋር ያለው ነገር በግል ስምምነት ላይ የደረሱ ሲሆን ከክለቡ ጋር ያለው ነገር ግን እጅግ እየከበደ እንደሚገኝ ነው መረጃዎች እያሳዩ የሚገኙት። ምናልባትም እስከ 90 ሚሊዮን ፓውንድ ድረስ ሊጠየቁበት እንደሚችሉ መረጃዎች እየወጡም ይገኛሉ። በማንቸስተር ሲቲ በኩል የምናነሳቸው መረጃዎች አሉ። ሊቨርፑል የሚመለከቷቸው ተጫዋቾች እየበዙ እንደሚገኙ መረጃዎችም ያሳያሉ። እንዲሁም ሌሎች ክለቦችን በስፋት እንመለከታለን። እስከ መጨረሻው ድረስ ከኛ ጋር ቆዩ። እኛ ቀጥታ ወደ ፕሮግራሞቻችን እንለፍ። የዓለም ዋንጫ የሩብ ፍጻሜ ጨዋታዎች ከትላንትና ጀምሮ እየተካሄዱም ይገኛሉ። ትላንትና ተጠባቂ አንድ መርሃ ግብርም ነበር። አፍሪካዊቷ ሀገር ሞሮኮ ከፈረንሳይ ጋር የምታደርገው መርሃ ግብር እጅግ በጣም ተጠባቂው ነበር። በተለይም እንግዲህ ሞሮኮ በአፍሪካ ረገድ እጅግ በጣም የምትጠበቅ ሀገር ናት። በአሁኑ ሰዓት ላይ ደግሞ እጅግ ጠንካራ የምትባለው ፈረንሳይ ከሞሮኮ ጋር መገናኘታቸው እንግዲህ ለአፍሪካዊቷ ሀገር ሞሮኮ እጅግ በጣም ከባድ ሲሉ በርካቶቹ ገልጸውትም ነበር። እንደተጠበቀውም ነው የሆነው። ፈረንሳይ 2-0 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ማለፍ ማቻሏን ነው የተመለከትነው። ፈረንሳይ የማሸነፊያ ግቦችን ከኪሊያን ምባፔ ወይም ደግሞ ኦስማን ዴምቤሌ ያገኘ ሲሆን ፈረንሳይ በተከታታይ በሶስት የዓለም ዋንጫ ውድድሮች የግማሽ ፍጻሜ ተፋላሚ መሆንም ችላለች። የሞሮኮን ከውድድሩ መሰናበት ተከትሎ የአፍሪካ ሀገራት የዘንድሮ የዓለም ዋንጫ ጉዞም አብቅቷል። የምባፔ ፍጹም ቅጣት ምትን ያዳነው ያሲን ቦኖ በዓለም ዋንጫ ታሪክ ብዙ ፍጹም ቅጣት ምቶችን በማዳን እንግዲህ ታሪክም ሰርቷል። 4 ፍጹም ቅጣት ምቶችን በማዳን እንግዲህ የራሱን ታሪክ መያዝ መቻሉን ነው የተመለከትነው። ኪሊያን ምባፔ በውድድሩ 8ኛ ጎሉን በማስቆጠር ከሜሲ ጋር የኮከብ ጎል አግቢነቱን ደረጃ መምራትም ይዟል። ፈረንሳይ በሚቀጥለው እንግዲህ በግማሽ ፍጻሜ የስፔንን እንዲሁም ደግሞ የቤልጂየም አሸናፊን የዛሬ አሸናፊን ሀገር እንዲሁ የምትገጠም ይሆናል። ይህ ጨዋታ በበርካቶቹ እየተጠበቀ ነበር። ምሽት 5 ሰዓት ላይ የጀመረ ነበር። ፈረንሳይ እንግዲህ ፍጹም የጨዋታ የበላይነት ይዛ ነበር መጀመር የቻለችው። በተለይም የመጀመሪያው አጋማሽ እንግዲህ በሎ ብሎክ ሞሮኮ ስትጫወት፣ ፈረንሳይ ደግሞ እጅግ በጣም አጥቅታ ስትጫወት ተመልክተንም ነበር። ከዛም በኋላ ግን በ28ኛው ደቂቃ ላይ ፔናልቲም ተገኘች። ኪሊያን ምባፔ ይህን ፔናልቲ መሳቱ እንግዲህ ያልተጠበቀ ነበር። በርካቶቹ ያልጠበቁት ሁኔታ ነበር። እንግዲህ ከዛም በኋላ ግን ኪሊያን ምባፔ ከዲዜሬ ዱዌ የተሻገረለትን ኳስ በሚገርም ሁኔታ በሚገርም አጨራረስ በ60ኛው ደቂቃ ላይ ባስቆጠረው ጎል ራሱን መልሶታል። በጨዋታው ላይ ምን ያህል ተጽዕኖ ፈጣሪ እንደነበር ነው የተመለከትነው። እንዲሁም ደግሞ በ66ኛው ደቂቃ ላይ ከ6 ደቂቃዎች በኋላ ኦስማን ዴምቤሌ ላስቆጠረው ጎል መንስኤም ነበር። አሲስት ማድረግ የቻለ ሲሆን እንዲሁም ደግሞ ክፍተቱን እንዲያገኝ መንስኤ የነበረም ተጫዋች ነበር። ኦስማን ዴምቤሌ ገፍቶ በሚመጣበት ሰዓት ላይ የኪሊያን ምባፔ ወደ 16:53 መሮጥ የሶፊያን አምራባት እንዲሁም ደግሞ ሌላኛውን ተከላካይ እንዲሳብም አደረጋቸው። ይህንን ክፍተት በመጠቀም ነበር እንግዲህ ኦስማን ዴምቤሌ ሁለተኛውን ጎልም ማስቆጠርም የቻለው። ብዙ ሙከራዎችን አድርገው ነበር። ሉካስ ዲኜ አንግል የገጨበት አጋጣሚም እንዲሁ እናስታውሳለን። በአጠቃላይ 22 ሙከራዎችን አድርገው ነበር ፈረንሳዮች። ከዛም በኋላ ግን 8 ኦን ታርጌቶችን እንዲሁ ከ22 ሙከራዎችን አገኝተዋል። 2 ጎሎችን በማስቆጠር እንግዲህ 2-0 በሆነ ውጤት አሸንፈው መውጣትም ችለዋል። ውጤቱ በነገራችን ላይ በተለይም ጨዋታው የጨዋታውን ውጤት አይገልጸውም። ሞሮኮ የተሻለ የኳስ ቁጥጥር ነበራት። ነገር ግን የሚገርመው በሎ ብሎክ መጫወቷ እንግዲህ 16:53 አካባቢ ብቻ ነበር እንግዲህ የመጀመሪያው ፈርስት ሃፍ ላይ እንዲሁ በሰከንድ ሃፍ ላይም ደግመውም ያመላከተን 52% ኳስ ተቆጣጥራ ነበር ማለት ይቻላል ሞሮኮ። ነገር ግን ሁሉም ነገር በራሷ የግብ ክልል ላይ ነበር ሲደረግ የነበረው። በተቃራኒው ፍራንስን ስንመለከት 48% ኳሱን የተቆጣጠሩ ሲሆን ነገር ግን ከሜዳቸው ጨረቃ ገፍተው ነበር እንግዲህ ሲጫወቱም የነበረው። ይህም ወደ ሞሮኮ አካባቢ አዘን ብለው ጨዋታቸውን ሲያደርጉም ተመልክተናል። ትላንትናም እንግዲህ ያን ያህል ከባድ ጨዋታ አልነበረም። ለፈረንሳይያን ቀላል ጨዋታ እንደነበር ተመልክተናል። ኪሊያን ምባፔ ትንሽ የቁርጭምጭሚት ጉዳት አጋጥሞት እንግዲህ በ77ኛው ደቂቃ ላይ በዣን ፊሊፕ ማቴታ መቀየሩንም እንዲሁ ተመልክተናል። ነገር ግን ይህ ነገር አሳሳቢ እንዳልሆነ ከጨዋታው መጠናቀቅ በኋላ ራሱ ምባፔም ተናግሯል። የጨዋታው ኮከብ በመባለም የተመረጠው እሱም ነበር። በአሁኑ ሰዓት ላይ እንግዲህ በ20 ጨዋታዎች ማለትም በ20 የዓለም ዋንጫ ጨዋታዎች 20 ጎሎችን በማስቆጠር እንግዲህ ታሪኩን እንዲሁ እያሻገረም ይገኛል። ይህ ድንቅ ተጫዋች አሁንም እንግዲህ ቀጣይ ጨዋታዎች ላይ ጎል እንደሚያስቆጥር በርካቶቹ እየጠበቁትም ይገኛሉ።
ኪሊያን ምባፔ እንግዲህ በ2022 እንዲሁም ደግሞ በ2026 10 እና ከዛ በላይ ጎል በማስቆጠር ታሪክም ሰጥቷል። በ2022 8 ጎሎችንና 2 አሲስቶችን አስመዝግበው ነበር። በአሁኑ ሰዓት ላይ ደግሞ 8 ጎሎችንና 3 አሲስቶች ላይ በመድረስ እንግዲህ የኮከብ ጎል አግቢነቱን ከሊዮኔል አንድሬስ ሜሲ ጋር እንዲሁ በጋራ እየመሩትም ይገኛል። በቀጣይ ጨዋታም እንግዲህ ጥሩ ደረጃ ላይ እንደርሳለን። ብዙ መንገድም ይቀረናል። አሁንም ዝግጁ ነን፣ ማንኛውም ቲም ለመቅጠም ዝግጁ ነን ሲል ኪሊያን ምባፔ ከሽልማቱ በኋላ መናገሩን ነው የሰማነው። ደህና ነኝ፣ ቁርጭምጭሚት ላይ ትንሽ ጉዳትም ደርሶብኛል፣ ግን ሁሌም ደህና ሆናለሁ ሲልም ሀሳቡን መስጠቱን ነው ከጨዋታው በኋላ የተመለከትነው። የፈረንሳይ ብሔራዊ ቡድን እንግዲህ አሁንም በርካቶቹ እጅግ በጣም አስፈሪ ሲሉት እየገለጹትም ይገኛሉ። በማን እንደሚቆም መልስ እያጣው የፈረንሳይ ብሔራዊ ቡድን ቀጣይ ከቤልጂየም እንዲሁም ደግሞ ስፔን አሸናፊ የሚገጥም ይሆናል። ከጨዋታው በኋላ ምባፔ የመጣውት ለማሸነፍ ነው፣ ለሐኪሚ አላዘንኩም ሲልም ይናገራል። መጠነኛ ጉዳት ነው ሲል የገለጸው የተጫዋች አሁን ደህና ነኝ፣ መጠነኛ የቁርጭምጭሚት ጉዳት አጋጥሞኛል ሲል ስለ ጉዳት ሁኔታው የገለጸው ለቅርብ ጓደኛው አሽራፍ ሐኪሚ አዝኖ እንደሆነ የተጠየቀው ምባፔ በፍጹም ምንም ስሜት አልተሰማኝም ሲልም ይገልጻል። እዚህ የመጣውት ለማሸነፍ ነው ያለው ምባፔ፣ እሱም ወደዚህ የመጣው እኛን ለማሸነፍም ነበር ሲልም ይገልጻል። ኪሊያን ምባፔ ይህ ነገር ለሁለታችንም እጅግ በጣም ጠቃሚም ነበር፣ ለዚህም እኔም ለማሸነፍ ነው የመጣውት፣ ምንም ዘኔታ የለውም ሲል ከጨዋታው በኋላ መናገሩን ነው እንዲሁ የሰማ ነው። በዚህም የተነሳ እንግዲህ ወደ ግማሽ ፍጻሜ ማለፋቸውንም አረጋግጠዋል። የአፍሪካውያን ስያሜዎች እንግዲህ አልቀዋል። ሞሮኮ መሸነፏን ተከትሎ እንግዲህ በአሁኑ ሰዓት ላይ የላቲን አሜሪካ እንዲሁም ደግሞ የአውሮፓ ክለቦችም ነው የሚገኙት። አርጀንቲና ነች እንግዲህ ከላቲን የመጣቸው ሀገር፣ ሌሎቹ የአውሮፓ ሀገራት መሆናቸውን እንዲሁም ተመልክተናል። ዛሬም የሚደረገውን ጨዋታ ስንመለከት ምሽት 4 ሰዓት ላይ ስፔን ከቤልጂየም ጋር የሚያደርጉት ጨዋታ ይጠበቃል። አዲሱ ኢራ ስፔን ወርቃማ ትውልዷን ያጣችውን ቤልጂየምን የሚገጥሙም ይሆናል። ስፔን በዛሬው ጨዋታ ላይ እንዲሁ የምትጠበቅ ይሆናል። በታሪክ 10 ጊዜ ተገናኝተውም ነበር። 8ቱን ስፔን ያሸነፈ ሲሆን 2ቱን በአቻ ውጤት ነው ማጠናቀቅ የቻሉት። የመጨረሻ 5 የእርስ በርስ ግንኙነታቸውን እንኳን ብንመለከት 5ቱንም ስፔን ነው ማሸነፍ የቻለችው። ይህም እንግዲህ ምን ያህል ዶሚኔት ማድረግ እንደምትችል ተመልክተናል። ነገር ግን ለመጨረሻ ጊዜ በወዳጅነት ጨዋታ በ2016 ነበር መገናኘትም የቻሉት። ዴቪድ ሲልቫ ነበር 2ቱንም ጎሎች እንዲሁ ማስቆጠርም የቻለው። በዛሬው ጨዋታ ላይ በስፔን በኩል ኦያርዛባል፣ አሌክስ ቤና፣ ማርኮ ኩሬያ እንዲሁም ደግሞ እንደ ላሚን ያማል እንዲሁም ፔድሪና ሮድሪ ያሉ ተጫዋቾች እጅግ በጣም ይጠበቃሉ። በቤልጂየም በኩል ደግሞ ስንመለከት ከቤንች የተነሳ ጎል እያስቆጠረ የሚገኘው ሮሜሮ ሉካኩ የሚጠቀስ ሲሆን ሊያንድሮ ትሮዛርድ እንዲሁም ደግሞ ቫን ሃኬን ጨምሮ እንግዲህ በርካታ ተጫዋቾች እንግዲህ በዛሬው ጨዋታ ላይ የሚጠበቁም ነው የሚሆኑት። ይህ ጨዋታ ምሽት 4 ሰዓት ላይ በሶፊ ስቴዲየም ላይ የሚደረግም ይሆናል። ማይክል ኦሊቨር ይህን ጨዋታ በዋና ዳኝነት የሚመሩት እንደሆነ ነው የወጣላቸው መርሃ ግብርም የሚያሳየው። ከዓለም ዋንጫ ጨዋታዎች ወጣ ስንል ደግሞ አንዳንድ መረጃዎችን እናጋራችሁ። ዣረል ኳንሳ 2 ጨዋታዎችን መቀጣቱም ተገልጿል። የእንግሊዝ ብሔራዊ ቡድን የመስመር ተሰላፊ የሆነው ዣረል ኳንሳ ቀይ ካርድ መመልከቱ አይዘነጋም። በዚህ ምክንያት ዣረል ኳንሳ የ2 ጨዋታዎች ቅጣት እንደተጣለበትም ነው የተገለጸው። እንግሊዝ ወደ ግማሽ ፍጻሜ ካለፈች ዣረል ኳንሳ የማይገኝ መሆኑ ነው የተገለጸው። በቅርቡ የእንግሊዝ ፓርላማ አባል ፊፋ የኳንሳን ቀይ ካርድ እንዲሰርዝ ደብዳቤ ጽፈው እንደነበር እናስታውሳለን። ይሁን እንጂ ፊፋ ተጫዋቹን ከአንድ ጨዋታ ይቀጣ ተብሎ ቢጠበቅም 2 ጨዋታዎችን መቅጣታቸው ነው የተገለጸው። በዚህ ምክንያት 3ቱ አናብስቶች አሁን ላይ ለጨዋታ ዝግጁ የሆነ የቀይ መስመር ተሰላፊ ዴን ስፔንስ ብቻ መሆኑ ነው እየተገለጸም የሚገኘው። ይህ በርካቶቹ ያልተጠበቀ ሲሉ ገልጸውትም ነበር። በተለይም እንግዲህ ከዚህ በፊት እንደምንመለከተው ብዙ ጊዜ ቀይ ካርድ የሚመለከቱ ተጫዋቾች አንድ ጨዋታ ብቻ ነው የሚቀጡት። ግን አንዳንዴ ከባድ ፋውል ለሚሰሩ ተጫዋቾች 2 የጨዋታ ቅጣቶችን ፊፋ እንደሚወስን ተገልጾም ነበር። ይህም በከባድ ቅጣት ተወስኖ እንደሆነ ነው እየተገለጸም የሚገኘው። በርካቶቹ ግን ይህ የፊፋ ሴራ ነው ሲሉ እየገለጹም ይገኛሉ። ምናልባትም እንግሊዝ ይህን ጨዋታ የምታሸንፍና ወደ ቀጣዩ ዙር የምታልፍ ከሆነ ከኖርዌይ ጋር ያላትን ጨዋታ የምታሸንፍ ከሆነ ከአርጀንቲና ጋር የሚደርሳት ይሆናል። ይህም የአርጀንቲና ብሔራዊ ቡድን ለመጥቀም ነው ሲሉ በርካቶቹም ይህንን ነገር እያነሱትም ይገኛሉ። ፊፋ ግን ይህንን ውሳኔ መወሰኑን ነው እየሰማንም የምንገኘው። የአርጀንቲናን እንዲሁም ደግሞ የስዊዘርላንድን ጨዋታ ማን ይመራል የሚለውን ደግሞ እንመልከት። የአርጀንቲና እንዲሁም ደግሞ ስዊዘርላንድ ጨዋታ የሚመሩት ዳኞች የታወቁ ሲሆን ፊፋ ጨዋታውን ፖርቹጋላውያን ዳኞች እንዲመሩት መምረጡ ነው የተገለጹ። ፊፋ ለጨዋታው ከአንዱ ቡድን ጋር ተመሳሳይ አህጉር የመጣ ዳኛ ሲሶም ለመጀመሪያ ጊዜ መሆኑ ነው እየተገለጸም የሚገኘው። ከዚህ በፊት የጨዋታ ዳኛ የሚመረጠው በብሔራዊ ቡድኖች አህጉር ውጭ እንደነበር የሚገለጽ ጉዳይ ነው። በአሁኑ ሰዓት ላይ ግን ይህ መሆኑ በርካቶቹ ያልተጠበቀው ሲሉ እየገለጹትም ይገኛሉ።
ከዚህ በፊት በተለይም ትላንትና በተደረገው ጨዋታ እንግዲህ ሁሉም አርጀንቲና ዳኞች መዳኘታቸው ተመልክተንም ነበር። ይህም በርካቶቹ ምናልባትም የፊፋ ሴራ ነው ቢለው ቢገልጹትም ግን በጨዋታው ላይ ትክክለኛ ዳኝነትን በአርጀንቲና ዳኞች መካከል እንዲሁ ተመልክተንም ነበር። በስተመጨረሻም እንግዲህ ፈረንሳይ አሸንፋ ማለፏን ተመልክተናል። በዚህኛው ጨዋታ ላይ ደግሞ ፖርቹጋሊያን መመደባቸው ምናልባትም ይህ ከባድ ሲሉ በርካቶቹ በተቃራኒው እየገለጹት የሚገኙት መሆኑን ነው እየሰማንም የምንገኘው። የክለብ የዝውውር መረጃዎችን ስንመለከት ደግሞ ቅድሚያ የማንቸስተር ዩናይትድን የምንመለከት ይሆናል። ማንቸስተር ዩናይትድ አዲስ በረኛም አስፈርሟል። ካርል ዳርሎ ወደ ማንቸስተር ዩናይትድ መምጣቱ ነው የተረጋገጠው። ማንቸስተር ዩናይትድ ካርል ዳርሎን እንደ አማራጭ ግብ ጠባቂ አድርጎ ለማስፈረም ሙሉ ስምምነት ላይም ደርሷል። ግብ ጠባቂው በዩናይትድ በዛሬው ዕለት ተጨማሪ 1 ዓመት የማራዘም መብት ያካተተ እስከ ጁላይ 2029 ድረስ የሚያቆየውን ኮንትራት እንደሚፈረም ነው ማንቸስተር ዩናይትዶች አሁን እያረጋገጡም የሚገኙት። ፋብሪዚዮ ሮማኖ ይህንን መረጃ ሂር ዊ ጎ ሲል ይዞት መውጣትም ችሏል። ከዚህ በፊት እንግዲህ በተለይም የአልታይ ባይንደር የመልቀቅ እድሉን ሰፊ መሆኑን ተከትሎ ማንቸስተር ዩናይትዶች የተለያዩ ተጫዋቾችን ሲመለከቱ ቆይተውም ነበር። በአሁኑ ሰዓት ላይ የተመለከቱት ይህ ተጫዋች ማለትም ካርል ዳርሎ ወደ ማንቸስተር ዩናይትድ መምጣቱ ተረጋግጧል። በሚቀጥለው ዓመት እንግዲህ የሴኔ ላመንስ ተፎካካሪ እኔ ደግሞ ተጠባባቂ በረኛ ይሆናል የሚሉ መረጃዎች አሁንም እየሰፉም ይገኛሉ። ብሩኖ ፈርናንዴዝ ይናገራል። ሐዘን፣ ብስጭት እንዲሁም ደግሞ ተስፋ መቁረጥ ተሰምቶኛል ሲል ነው የሚናገረው። ይህንን ያለው የማንቸስተር ዩናይትድ አምበል እንዲሁም ደግሞ እንቁ ተጫዋች የሆነው ብሩኖ ፈርናንዴዝ ሲሆን በተለይም ፖርቹጋል በዓለም ዋንጫው በነበራት ቆይታ ከፍተኛ ከተወቀሱ የቡድን ተጫዋቾች መካከል ዋነኛው እንደነበር የሚታወስም ጉዳይ ነው። ብሩኖ ፈርናንዴዝ ሀሳቡን ሲቀጥል ይሄ ስብስብ በጥራት ብቻ ሲሆን በጥቂት ዓመታት ውስጥ በገነባ ነው ቡድን ጥልቅ የሆነ እምነት ነበረኝም ሲልም እንዲሁ ተናግሮም ነበር። በስተመጨረሻም ብሩኖ ሀሳቡን ሲያጠቃቅል ከጎናችን ለነበራችሁ በሙሉ የላቀ ምስጋናን አቀርባለሁ ሲል መልእክቱን ማሳረፉ ነው እንዲሁ የሰማ ነው። ጄሴ ካሪክ መፈረሙም ተገልጿል። የማንቸስተር ዩናይትድ ዋና አሰልጣኝ ሚካኤል ካሪክ ልጅ የሆነው ጄሴ ካሪክ ከማንቸስተር ዩናይትድ ጋር የአካዳሚ ውስጥ የሚያደርግበትን እንዲሁ ፊርማ መፈረሙ ነው የተገለጸው። የ16 ዓመቱ ታዳጊው 10 ዓመታትን ያክል በማንቸስተር ዩናይትድ አካዳሚ ቡድን ውስጥ ቆይታም አድርጓል። ይህም ተከትሎ ታዳጊው የተከላካይ አማካይ በኢንስታግራም ገጹ ከ10 ዓመታት በኋላ ቆይታ ይህንን በስኮላርሺፕ እድል በማግኘቴ ደስተኛ ነኝ ሲል እንዲሁ መናገሩንም ሰምተናል። ይህንንም ተከትሎ ታዳጊው የተከላካይ አማካይ ቦታ ላይ እንዲሁ የመጫወት አቅም ያለው ሲሆን በአካዳሚ ውስጥም ልዩነት ይፈጥራሉ ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው ተደርጎ እንደሚወሰድ መረጃዎችም እያሳዩም ይገኛሉ። በማንቸስተር ዩናይትድ በኩል የዋጋው ጉዳይ ትልቅ ችግር እንደሆነ እየተገለጸም ይገኛል። ማንቸስተር ዩናይትድ የካርሎስ ባሊባን ጉዳይ ሙሉ በሙሉ እንደሚባለው አለመተውተው ነው እየተገለጸም የሚገኘው። በተለይም ተጫዋቹን ክለቡን ለመቀላቀል ያለው ፍላጎት በማንቸስተር ዩናይትድ ቤት እንደ ምሳሌ የሚነገር መሆኑ የተገለጸ ሲሆን ሆኖም ብራይተን በዚህ ገበያ ውስጥ የአማካይ ዋጋዎች መወደዱን ተከትሎ ዋጋ ለማስጨመር ያሉ ሁኔታዎችን በሙሉ እንደሚጠቀሙም ተገልጿል። ብራይተኖች ከፍተኛ ዋጋ የሚጠይቁ ሲሆን የዩናይትድ ሰዎች ለባሊባ ባለፈው ክረምት ለመክፈል ፈቃደኛ ከሆኑት 75 ሚሊዮን ፓውንድ በላይ መክፈል እንደማይፈልጉ አሁንም እየተገለጸም ይገኛል። ይህም እንግዲህ እንቅፋት እንደሆነ ነው ቤን ጃኮብስ እያስነበበም የሚገኘው። ሌላኛው ቤን ጃኮብስ ያልተጠበቀ መረጃ ይዞ የወጣ ሲሆን ኮዲ ጋክፖን ለማስፈረም ሊንቀሳቀስ ይችላልም ሲልም ይገልጻል። ማንቸስተር ዩናይትድ ኔዘርላንዳዊውን የፊት መስመር አጥቂ የሆነውን ኮዲ ጋክፖን ወደ ሊቨርፑል ከማምጣት በፊት ለማስፈረም ሞክረው እንደነበር የገለጸ ሲሆን እሱ ተጫዋች የረጅም ጊዜ አድናቂ ሲሆኑ ተጫዋቹ በዚህ ክረምት ሊቨርፑል ለመልቀቅ ከወሰነ ማንቸስተር ዩናይትዶች የሚያደርጉት በትኩረት መመልከት ያስፈልገናል ሲልም ይገልጻል። ከዚህ በፊት ያደንቁታል፣ አሁንም አይናቸውን የሚጥሉበት ሌላኛው ተጫዋች ነው ሲል ነው የተገለጸው። በርንማውዝም ከአሌክስ ስኮት ምላሽ እንደሚፈልግም ተገልጿል። ቤን ጃኮብስ ሲያስነብብ የቅድመ ውድድሩ ከመጀመሩ አስቀድሞ የመቆየት ወይም ደግሞ መልቀቅ ፍላጎቱን በግልጽ እንዲያሳውቅም ይፈልጋሉ። ይህ የሆነበት ዋነኛ ምክንያት ደግሞ 2 ዓመት በኮንትራቱ ላይ የሚቀረው ይህ አሌክስ ስኮት ወደ ሌሎች ክለቦች የሚሄድ ከሆነ ለሱ የሚወጣውን ገንዘብ ለመመልከት ይፈልጋሉ ሲሉም እየተገለጸም ይገኛል። ስለ ማኑ ኮኔ ሁኔታም ጠይቀዋል ተብሏል። ቤን ጃኮብስ ሲያስነብብ ማንቸስተር ዩናይትድ የሮማውን አማካይ በአሁኑ ሰዓት ላይ በፈረንሳይ ብሔራዊ ቡድን ድንቅ ጊዜ እያሳለፈ የሚገኘው ማኑ ኮኔን ማስፈረም ስለሚቻልበት ሁኔታ ጥያቄዎችን ማቅረባቸው ተገልጿል። የማንቸስተር ዩናይትድ የኤደርሰን ዝውውር በሕክምና ምርመራ ምክንያት የሚሰናከል ከሆነ ፊቱን ሙሉ በሙሉ ወደ ፈረንሳይ አማካይ ማኑ ኮኔ በማዘዋወር ተጫዋቹን ለማስፈረም ሊንቀሳቀስ እንደሚችል ነው እየተገለጸ የሚገኘው። ይህ ብራዚላዊ ተጫዋች ኤደርሰን ምናልባትም ዛሬ የመጨረሻ የሕክምና ምርመራውን የሚያደርግም ይሆናል። ይህ ነገር የማይሳካ ከሆነ ፊታቸውን እንግዲህ ወደ ማኑ ኮኔ ወደ ሮማው ተጫዋች
ያዞራሉ ተብሎ እንደሚጠበቅ እየተገለጸም ይገኛል። የአንድሬ ሳንቶስ ጉዳይ መጠናቀቁ የተገለጸ ሲሆን ይህም ዛሬ ይፋ ይደረጋል ተብሎም ይጠበቃል። የሕክምና ምርመራውንም ማለፉ ነው መረጃዎች እያሳዩ የሚገኙት። የኤደርሰን ጉዳይ ግን ዛሬ ነው ምርመራውን እንደሚያደርግ መረጃዎች እየወጡም የሚገኙት። ሪዮ ፈርዲናንድ ስለ አንድሬ ሳንቶስ ይናገራል። እሱ የካሴሜሮ ቀጥተኛ ተተኪ እንዲሆን ከሆነ የመጣው በዚህ ወቅት በፍጹም የካርሎስ ካሴሜሮን ቦታ ተክቶ አገልግሎት ይሰጣል የሚል እምነት የለኝም ሲል ይናገራል። ሊያደግ የሚችል አቅም ሊኖረው ይችላል። ምናልባትም ለወደፊቱ የኮቢ አጣማሪ በመሆን ከፍተኛ ሚና ሊጫወትም ይችላል። እኔ ግን አሁን በተጨማሪ ማንን እንደሚያመጡ ለማየት በጉጉት እየጠበቅኩ ነው። ካርሎስ ካሴሜሮን እሱ አይተካውም ሲልም እየተናገረም ይገኛል። ኦሪዮል ሻሚኒ በማድሪድ ቤት በአዲስ ውል መሰረት ከቦነስ ውጪ የተጠራ በ13 ሚሊዮን ዩሮ እንደሚያገኝ ነው የተገለጸው። በዚህ ውል መሰረት ኦሪዮል ሻሚኒ በፊት ከሚያገኘው 210 ሺህ ፓውንድ ሳምንታዊ ደሞዝ 60 ሺህ ፓውንድ በመጨመር 200 ሺህ ፓውንድ በሳምንት የሚያገኝም ይሆናል። በሌላ በኩል የኢኒዮሶች ሰዎች ቦነስን ሳይጨምር በቃል ደረጃ ያቀረቡት የመጀመሪያ የደሞዝ ጥያቄ 8 ሚሊዮን ዩሮ በአመት በሳምንት ደግሞ 167 ሺህ ፓውንድ መሆኑ ነው እየተገለጸም የሚገኘው። በመቀጠልም ይህንን ጥያቄ ወደ 9 ሚሊዮን ዩሮ አመታዊ ማለትም 188 ሺህ ፓውንድ በሳምንት ለማሳደግ አቅደውም ነበር። ይህን ነገር ግን ደስተኛ እንዳላረገው ነው መረጃዎችም እያሳዩም የነበረው። ኤደርሰን በዚህ ሳምንትም እንግሊዝ ይደርሳልም ተብሏል። ኤደርሰን በያዝነው ሳምንት ሁለተኛ የሕክምና ምርመራውን ለማድረግም እንግሊዝ እንደሚደርስ ፋብሪዚዮ ሮማኖ ያስነበበ ሲሆን ዩናይትድም የምርመራ ውጤቱን በመመልከት ስምምነቱን ለማጽደቅም ሆነ ለማቋረጥ የመጨረሻ ውሳኔን የሚያስተላልፍ እንደሆነ ነው እየተገለጸ የሚገኘው። የመጀመሪያ ምርመራዎቹ እንግዲህ አጠራጣሪ ነገሮችን መታየታቸውን ተከትሎ በአሁኑ ሰዓት ላይ ይህ መረጃ በሰፊውም እየወጣም ይገኛል። የኤደርሰን ዝውውር በተመለከተ ምንም ግልጽ ነገር አለመኖሩ ነው እየተገለጸም የሚገኘው። በመጀመሪያው ዙር የሕክምና ምርመራ ላይም አንዳንድ ስጋቶች መፈጠራቸው ተገልጾም ነበር። ይሁን እንጂ ዩናይትዶች ዝውውሩ ሊሰረዝ ይችላል የሚሉ ወሬዎችን በማስተባበል ተጫዋቹ በእንግሊዝ ሙሉ የሕክምና ምርመራ እንደሚያደርግና ዝውውሩንም እንደሚቀጥልም አረጋግጧል። ስምምነቱ እስካሁን በይፋ ያልተጠናቀቀ ሲሆን ከምርመራው በኋላም ዩናይትድ ለአታላንታው ተጫዋች ያለውን አቋም የሚያሳውቅ መሆኑ ነው ዴይሊ ሜል እንዲሁ እያስነበበም የሚገኘው። ኤደርሰን በሚቀጥሉ ሰዓታቶች ውስጥ እንዲሁ ሌላ ምርመራን ያደርጋል ሲል ፋብሪዚዮ ሮማኖ በዛሬው ዕለትም የገለጸው ሌላኛው መረጃ ነው። የቅድመ ውድድር ዘመን ዝግጅት በካሪንግተን መጀመሩም ነው የተገለጸው። ማንቸስተር ዩናይትድ ለቀጣይ የውድድር ዓመት የሚያደርገውን የቅድመ ውድድር ዝግጅት በይፋም ጀምሯል። ትላንትና ማለዳ በካሪንግተን የልምምድ ማዕከል በመገኘት የመጀመሪያዎቹ ሆነው ልምምድ የጀመሩ ተጫዋቾች ሉክ ሾው፣ ሜሰን ማውንት እንዲሁም ደግሞ ሃሪ ማጉዌር መሆናቸውን የክለቡ ምንጮች የገለጹ ሲሆን የቡድኑ ቀሪ ተጫዋቾችን በተከታታይ ቀናት ወደ ልምምድ ማዕከሉ በመምጣት ከቡድኑ ጋር የሚቀላቀሉ የሚሆን እንደሆነ ሳሙኤል ሎኸርስት ያስነበበን የማንቸስተር ዩናይትድ መረጃም ያሳያል። የማንቸስተር ዩናይትድ አዲሱ ፈራሚ አንድሬ ሳንቶስ ያሉት ጠንካራ እንዲሁም ደግሞ ደካማ ጎኖች ከሁስኮርድ በተወሰደ ዳታ በታች እንግዲህ አንዳንድ መረጃዎችን እየተመለከትንም ነበር። እጅግ በጣም ጠንካራ ሁኔታዎችን ስንመለከት በታክሉ እጅግ በጣም ጥሩ የሚባል ተጫዋች ነው። ኳስ ተንሸራቶ የመቀማት አቅም ማለት ነው። ከተቃራኒ ተጫዋቹ ላይ ኳስ በመንሸራተትም ሆነ ፊት ለፊት በመጋፈጥ በመንጠቅ ላይ እጅግ በጣም ጥሩ መሆኑ ይገለጻል። ይህም በዲፌንሲቭ ሚድፊልደርነት ከሚያስፈልጉ ሁኔታዎች መካከል አንደኛው ነው ሲሉ ይገልጹታል። ሌላኛው ኳስ መከላከል ወይም ደግሞ ብሎኪንግ ዘቦል የሚባለው ነው። የተቃራኒ ቡድን ተጫዋች የሚመታቸውን ኳሶች ወይም ደግሞ የሚያሻግራቸውን መስመሮች በመዝጋት ረገድ ከፍተኛ ብቃት ያለው መሆኑ የተገለጸ ሲሆን ጠንካራ እንቅስቃሴዎቹ ሌላኛው ኤሪዮል ዲዮን ነው። የአየር ላይ ፍልሚያዎች በግንባር በሚገኘው የአየር ላይ ኳሶች ላይ ጠንካራ ተፎካካሪም ነው። ፓሲንግ ላይም እንዲሁ ማለትም ኳስ በማከፋፈል ረገድ ትክክለኛ እንዲሁም ደግሞ ስኬታማ ኳሶችን ለቡድኑ አጋሮቹ የማድረስ ብቃት ከፍተኛ እንደሆነ እየተገለጸ ሲሆን ትኩረቱም ጥሩ ነው። በጨዋታው ላይ ያለው ንቃትና ዝግጁነት የሚደነቅ መሆኑ ነው እየተገለጸም የሚገኘው። እንደ ድክመት የሚነሳው እንግዲህ ተጫዋቹ በአሁኑ ሰዓት ላይ በዳታ ላይ በግልጽ የሚታይ ወይም ደግሞ የሚጠቀስ ምንም አይነት ድክመትም የለውም። ግን አንዳንዴ የሚታዩት የትኩረት ማነሶች እንዲሁም ደግሞ የሸርተቴዎቹ አኩሬሲዎች አንዳንዴ ጥያቄም ይነሳበታል። የጨዋታውን ስታይል ስንመለከት እንግዲህ አጫጭር እንዲሁም ደግሞ ፈጣን ቅብብሎችን ማድረግም የሚወድ ተጫዋች መሆኑ የተገለጸ ሲሆን ሌላኛው በተቃራኒ ተጫዋቾች አማካይነት ብዙ ጊዜ ጥፋት የሚሰራበትም ተጫዋች ነው። ኳስ ለማስጣል አዘውትሮ ታክሎችን መጠቀም የሚመርጥ መሆኑ ውስኮርድ ከዚህ ተጫዋች ጋር ያለውን መረጃ እንዲሁም አጋርቶናል። ወደ አርሰናል መረጃዎቻችን ስናልፍ ደግሞ ብሩኖ ጉማሬዝ ከአርሰናል ጋር በቃል ደረጃ ከስምምነት ላይ መድረሳቸው ነው እየተገለጸም የሚገኘው። ኒውካስል አሁንም ካፒቴናቸውን ለሽያጭ እንደማያቀርቡ አጥብቀውም ተናግሯል። እናም ምንም አይነት ቀጥተኛ ድርድር እስካሁን ውድቅ አላደረጉም።
ነገር ግን አርሰናል መደበኛ ጥያቄ እስከሚያቀርብም ይጠበቃል ሲል ቤን ጃኮብስ እየገለጸ ሲሆን አይነካም ማለት ግን አይሸጥም ማለት አይደለም ሲልም እንዲሁ እየገለጸም ይገኛል። ስለ ዝውውሩ እንግዲህ አሁንም በርካቶቹ ከሚጠብቁት ዋነኛ ዝውውር መካከል አንደኛው ነው። ተጫዋቹ እንግዲህ በግል ደረጃ ስምምነት ላይ መድረሳቸውን በርካታ መረጃዎች በተለይም ከሊኪፕ እንዲሁም ደግሞ ከፈረንሳይ እንዲሁም ከስፔን የሚወጡ መረጃዎች በስፋትም እያመላከቱን ሲሆኑ አርሰናል ይህን ተጫዋች የማግኘት እድሉ እጅግ በጣም ሰፊ ነው። ይህም እንግዲህ ለአርሰናል ትልቅ ነገር ይሆናል ተብሎ በዚህ ክረምት የሚጠበቅም ዝውውር ነው። ምናልባትም እንግዲህ ከ75 ሚሊዮን ፓውንድ በላይም ሊጠይቁ እንደሚፈልጉ በኒውካስል ዩናይትድ በኩል እየሰማን ሲሆን ነገር ግን ተጫዋቹ እስከ 65 ሚሊዮን ፓውንድ እንደሚገኝ አርሰናሎች ያምናሉም ተብሏል። አሁንም አርሰናል እንግዲህ ሁለተኛ በረኛ የሚሆነውን ተጫዋች ማስፈረሙን እናውቃለን። ኤላን መስሊየር ይህ ተጫዋች እንግዲህ የቀድሞ የሊድስ ተጫዋች በአሁኑ ሰዓት ላይ በአርሰናል ቤትም ይገኛል። ከፊርማው በኋላ የተለያዩ ሀሳቦችን ሰጥቶም ነበር። ከነዚህ መካከል ስለ እግር ኳስ ዘመን አጀማመር ንገረን ተብሎ ሲጠየቅ እንግዲህ ኤላን መስሊየር ሲናገር ሊድስ ዩናይትድን ስቀላቀል እንግሊዝኛ አልናገርም ነበር፣ ስለ ሊጉ ብዙም አላውቅም ነበር። ነገር ግን ከ7 ዓመታት በኋላ አሁን እንግሊዝኛ እናገራለሁ፣ እንዲሁም ደግሞ የእንግሊዝ ቡድንን አውቀዋለሁ ሲልም ይገልጻል። የባለፈው የውድድር ዘመን የ2025-26 ማለት ነው ለኔ ያልተለመደ አመትም ነበር። እንግዳ በሆነ መንገድ ነበር ያሳለፍኩት። በሚያሳዝን ሁኔታ ውስጥ እንደዚህ አይነት ነገሮችን በተጫዋች የሙያ መስክ ውስጥ ብዙ ጊዜም ይከሰታሉ። ግን ተስፋም አልቆርጥም። በየቀኑ ጠንክሬ መስራቴን እቀጥላለሁ፣ ያለመቋረጥም እለማመዳለሁ። የቡድን አጋሮችን በሚፈልጉኝ ጊዜ ለመርዳትም ሁልጊዜም ዝግጁነቴን ማረጋገጥም እፈልጋለሁ ሲልም ይናገራል። በልጅነት የምትወደው የአርሰናል ተጫዋች ማን ነበር ተብሎ ሲጠየቅ እንግዲህ ኮሽሊንን ነበር መጥራትም የቻለው። እንደ ግብ ጠባቂ ያለን ያጫወት መንገድ ተብሎ ተጠይቀው ነበር። ከዛ በፊት ግን የአንተ የበረኛ አሪያ ተብሎ የሚጠራው ማን ነው ሲባል ማኑኤል ኖየርን የጠቀሰ ሲሆን የአጫወት መንገዱን ሲገልጽ እንግዲህ ውሳኔዎችን ማድረግም እወዳለሁ፣ እንዲሁም ደግሞ በእግር መጫወት እንዲሁም ጨዋታን ከኋላ ጀምሮ መጫወት በጣም የምወደው ነገር ነው። እናም እንደዚህ አይነት ጥራት ያላቸው ተጫዋቾች ያሉበትን ቡድን ስላለኝ ከእነሱ ጋር መጫወት ለኔ ቀላል እንደሚሆንም ምንም ጥርጥር የለውም። ቡድኔን በተሻለ መጠን መርዳትም እፈልጋለሁ። አስፈላጊ በሚሆኑ ጊዜያት ቆራጥ መሆኑን እመርጣለሁ። ይህ የኔ አጫወት ዘይቤ ነው ሲልም ሀሳቡንም ገልጿል። ከፊርማው በኋላ አርሰናል ደግሞ ቶተናም የአርቢ ሌይፕዚግን የክንፍ ተጫዋች የሆነው አንቶኒዮ ኑሳንን ለማስፈረም ፍላጎት ካላቸው ክለቦች መካከል ተገልጿል። ኑሳ በዓለም ዋንጫው ባሳየው ብቃት ከፍተኛ ትኩረትም ስቧል። አርቢ ሌይፕዚግ የ21 ዓመቱን ተጫዋች በ50 እስከ 60 ሚሊዮን ፓውንድ ይፈልጋል። ኒውካስል ዩናይትድ፣ አስቶን ቪላ እንዲሁም ደግሞ ክሪስታል ፓላስ ሁኔታውን እየተከታተሉ እንደሚገኙ ቶክ ስፖርት ያስነበበው መረጃንም ተመለከትን። አርሰናል በቃል ደረጃ ከሞርጋን ሮጀርስ ጋር በ5 ዓመት ኮንትራት ስምምነት ላይ መድረሱን ካች ኤንድ ኦፍሳይድ ያስነበበ ሲሆን አስቶን ቪላ የጠየቀው 130 ሚሊዮን ዋጋ እንቅፋት ሆኖም ቀጥሏል። ይህ ከባድ ሊያደርገው ይችላል እያሉም ነው የሚገኙት። አሰልጣኝ ሚኬል አርቴታ ብሩኖ ጉማሬዝን በቡድናቸው ውስጥ ለማየት ከፍተኛ ፍላጎት ስላላቸው አርሰናል ተጫዋቹን ለማዛወር አዲስ ይፋይ የተሻለ ጥያቄ ለማቅረብ እየተዘጋጀ እንደሚገኝ ይገለጻል። ክለቡ ከዚህ ቀደም ያቀረባቸው የ55 ሚሊዮን ፓውንድ እንዲሁም ደግሞ የ65 ሚሊዮን ፓውንድ የዝውውር ጥያቄ በኒውካስል ዩናይትድ ውድቅም ተደርጎባቸው ነበር። አሁን ላይ የዝውውር ድርድሩ ስኬታማ እንዲሆን አርሰናል ከ65 እስከ 90 ሚሊዮን ፓውንድ የሚደርስ የገንዘብ ጥያቄን ማቅረብ ይጠበቅበታል ሲሉም ይገልጻሉ። በሌላ በኩል ብሩኖ ጉማሬዝ ባለፈው ሳምንት ለኒውካስል ወደ አርሰናል መዛወር እንደሚፈልግ ቢገልጽም ነገር ግን በክለቡ ላይ ምንም አይነት ግፊት እንደማያደርግ እንዲሁም ደግሞ ውሳኔውን ሙሉ በሙሉ ለክለቡ እንደተጠነቀቀም ነው ፋብሪዚዮ ሮማኖ እየገለጸም የሚገኘው። አርሰናል ለብሩኖ ጉማሬዝ እስከ 70 ሚሊዮን ፓውንድ ለማውጣትም ፈቃደኛዎች ናቸው። ነገር ግን ኒውካስል የሚፈልገው ከዛ በላይ ነው ሲል ግሎቦ ስፖርትም እያስነበበም ነው የሚገኘው። በሊቨርፑል መረጃዎቻችን አንዲ ሮበርትሰን ከሊቨርፑል ከሄደ በኋላ ክለቡ አዲሱን ምክትል ካፒቴን ለመምረጥ አሊሴን ባከርን እንዲሁም ደግሞ ዶሚኒክ ሶቦስላይ እና ጆ ጎሜዝን እንዲሁም አሌክሲ ማካሊስተርን እያጤንባቸው እንደሚገኝ ጄምስ ፒርስ እያስነበበም ይገኛል። ቨርጂል ቫን ዳይክ ስለ አዲሱ ምክትል ካፒቴን ሲናገርም አዲሱ ምክትል ካፒቴን ማን እንደሚሆን የራሴ አስተያየት አለኝ፣ እናም የድን አስተያየት ለክለቡ አጋራቸዋለሁ፣ ውሳኔው ግን የክለቡ ነው ሲል መናገሩንም ሰምተናል። ሉዊስ ስቴል ሌላ ዘገባ ሲያወጣ ሊቨርፑል አንድ አማካይ ተጫዋች ለማስፈረምም ይፈልጋል ይለናል። ነገር ግን ይህ በክለቡ የሚለቁ ተጫዋቾች ላይ ይመሰረታል። በተለይም የከርቲስ ጆንስ ጉዳይ አሁንም ብዙ ጥያቄ ያለበት መሆኑ ነው እየተገለጸም የሚገኘው። ስለሱ የክለቡ አቋም የምጠይቀው ዋጋ የሚከፍሉ ከሆነ የሚሄዱ ይሆናሉ፣ አለበለዚያ ግን የሚቆዩበት እድል እንዳለ ነው በሰፊው እየሰማንም የምንገኘው። ያልተጠበቀ ሲሉ እየገለጹትም ይገኛሉ። ሊቨርፑል ተከላካይ ማለትም ሴንተር ባክ እንዲሁም የቀኝ ክንፍ ተከላካይ ራይት ባክም
ሊያስፈርም ስለመቻሉ ከጀርባ ወሬዎች እንዳሉ ይገለጻል። ምናልባትም የግራ ተከላካይም እንዲሁ ሊመለከቱ እንደሚችሉ ነው መረጃዎች እያሳዩም የሚገኙት። እውነቱን ለመናገር ግን ሶስቱንም ቦታዎች አይሞሉትም፣ ነገር ግን ቢያደርጉትም ጥሩ ይመስለኛል ሲል ሉዊስ ስቲል ያስነበበ ሲሆን ሊቨርፑል በዚህ ቦታዎች ገበያውን እየቃኘም ይገኛል። ነገር ግን ሶስቱም ዝውውሮች በተጨባጭ ሲፈጸሙ አላየውም ሲልም ሀሳቡንም ነው የሚገልጸው። በሪያል ማድሪድ መረጃዎቻችን ደግሞ ማድሪድ አሁንም ስለ ጋላክቲኮ ዝውውር እያሰበም ይገኛል። ይህም ለፍሎሬንቲኖ ፔሬዝ የግል ጉዳይም ይሆናል። የክለቡ ፕሬዝዳንት ትልቅና አስደናቂ ዝውውር መፈጸምም ይፈልጋሉ። በዚህም ባይሳካ እንኳን 2027 ላይ ይፈልጋሉ። ለፍሎሬንቲኖ ፔሬዝ ጋላክቲኮ የሚለውን ስም የሚመጥኑለት ሁለት ተጫዋቾች ብቻ ሲሆኑ እነሱም ኤርሊንግ ብሮት ሃላንድ እንዲሁም ደግሞ ሚኬል ኦሊሴ ብቻ ናቸው ሲል ሮማን አልቫሬዝም አስነብቧል። በአሁኑ ሰዓት ላይ አሁንም ቢሆን ኦሊሴን የግላቸው ለማድረግ ብዙ ሙከራዎችን እንደሚያደርጉ መረጃዎችም ሰምተንም ነበር። ማድሪድ የራውል አሴንሲዮን ከክለቡ ጋር መልቀቅ ጉዳይ እየሰራም ይገኛል። ሞሪኒዮ አሴንሲዮ ቅድሚያ የሚሰጠው ተጫዋች እንዳልሆነ ግልጽም አድርጓል። ተጫዋቹም አዲስ ክለብ መፈለግ ለእግር ኳስ ሕይወቱ የተሻለ እንደሚሆን መረዳትም አለበት ሲል ራሞን አልቫሬዝ ማስነበቡን ነው የሰማ ነው። ሪያል ማድሪድ በዚህ ክረምት ቫልቬርዲን ለመሸጥ በጭራሽ አስበውም አያውቅም። ክለቡ በሱ ላይ ሙሉ እምነትም አለው። በሚቀጥለው የውድድር ዘመንም የቡድኑ ዋና ካምፒቴን ሆኖ ይቀጥላል ሲል ማርካም አስነብቦናል። ጆዜ ሞሪኒዮ ስለ ናፖሊ አማካይ ስኮት ማክቶሚናይ መረጃ እንዲሰጣቸው መጠየቁ ተገልጿል። ጆዜ ከዚህ ቀደም ከዚህ የስኮትላንድ ብሔራዊ ቡድን ተጫዋች ጋር በማንቸስተር ዩናይትድ አብረውም ሰርተዋል። ማክቶሚናይ አሁን ላይ ለስፔኑ ግዙፍ ክለብ ልዩ ትኩረት የሚሰጠው ዝውውር ኢላማ ሆኖ ይቀጥላል ተብሎ እንደሚጠበቅም መረጃዎችም ያሳያሉ። ኦሪዮል ሹዋሜኒ አሁንም ወደፊትም በእጅጉ በጣም አስፈላጊ ተጫዋች ሆኖ እንደሚታይ ጆሴ ፌሊክስ ዲያዝ ያስነበበ ሲሆን ኮንትራቱ እስከ 2031 የሚያቆየውን ተራዝሟልም ሲልም ይገልጻል። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የሩብ ፍጻሜ ጨዋታዎች ዛሬም የሚካሄድ ሲሆን ምሽት 4 ሰዓት ላይ ስፔን ከቤልጂየም ጋር የሚያደርጉት ተጠባቂ መርሃ ግብርም አለ። እሱን ጨዋታ እንድታዩ እየጋበዝን የጠዋት ፕሮግራሞቻችንን የምናጠናቀቅ ይሆናል። በከሰዓት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ሙሉ ይሆንላችሁ።